ቤተሰቦች ጋር በፊት ጠበኞች ነበሩ። ያው ቤተሰብ ሳይፈልግ እሷን ብሎ ሁሉን ነገሩን ትቶ ነበር ያገባት ማለት ነው። አሁን ግን የሀኒና ስትታመም ማለት ነው መጥተው ጠይቀዋቸዋል። ስለዚህ አንድ ሆነዋል ማለት ነው። በነገራችን ላይ ቤተሰብ ነው። የእውነት ነው የምላችሁ መቼም ቢሆን መቼም ትገናኛላችሁ ማለት ነው። በክፉም በደጉም የሆነ ሰዓት ከቤተሰብ ጋር ይቅርታ ትባባላላችሁ፣ ሰላም ይፈጠራል ማለት ነው። እና ሀኒ ደግሞ ያው ሕክምና ለማድረግ ወደ ውጪ ለመሄድ ዝግጁ ላይ ነች ማለት ነው። እንዲሁም ደግሞ የእሱ ቤተሰቦች የባሏ ቤተሰቦች ያው የጫጉላ ሽርሽር ምናምን ነገር ሊያደርጉላቸው አስበዋል ማለት ነው። እና እጅግ በጣም ደስ የሚል ፓርቶች አሉ። እኔም እንግዲህ ሀኒ ያለቻትን ነገር ሰምታ እጅግ በጣም ደስ ይላል። ፍቅር እኮ እጅግ በጣም ነው ደስ የሚለው። ስለዚህ ፍቅርን ከያሽ ሌላው ምንም ነገር አይደለም በማለት እንግዲህ ለሀኒ ስትነግራት ነበር። ሀኒ ደግሞ ስለ ባሏ እሱ ሁሉን ነገር ትቶ መኪና ኑሮት እንደሌለው በቃ ታክሲ እየተሰለፈ ለኔ ብሎ ስንት ነገሮችን ትቶ ነበረ እና ከስንት ዓመት በኋላ በቃ ቤተሰቦቹን ሲያገኝ ወይንም ደግሞ ከእናቱ ጋር ሲተቃቀፍ እንዴት እንዳለቀሰ እና በጣም ነው ውስጤን የጎደው እና ምንም ቢሆን ምንም ቤተሰብ ነው እና በውስጡ በጣም ተጎድቶ ነበረ። ግን ደግሞ አሁን ላይ ያ ሁሉ ነገር አልፎ አንድ ስለሆነ እጅግ በጣም ደስ ብሎኛል በማለት እንግዲህ ሀኒ ገልጻለች። አንቺና ኪራስ እንዴት ናቸው በማለት እንግዲህ ጽናትንም ጠይቃት ነበረ። እኔና ኪራ አሁን ላይ እጅግ በጣም ደስ የሚል ሁኔታ ነው። እኔም እንደዚህ ነኝ። በቃ ከምወደው ከማፈቅር ሰው ጋር ካለሁኝ በቃ ወደፊት ያለው ነገር ፈጣሪ ያውቃል በማለት እኔም ወስኛለሁ በማለት እንግዲህ ጽናትም ለሀኒ አሳውቃታለች ማለት ነው። ስለዚህ ያው ይህ ምክር ለጽናት ወይንም ደግሞ ለኪራ እጅግ በጣም የነሀኒ ህይወት ወይንም ደግሞ የነሱ ትዳር የነሱ ፍቅር ለነሱም ተምሳሌት ናቸው ማለት ነው። ልክ ከነሀኒ ጋር የተያያዘ ነው የነኪራም ማለት ነው። በቤተሰብ ምክንያት ብዙ ነገሮች ይመጣሉ። በእርግጥ በጽናት በኩል ሳይሆን በኪራ ግን በጣም ብዙ ነገሮች ይሆናሉ። እንግዲህ የኪራ አባት ያው ያን ጊዜ እንዳየነው እንግዲህ ሀሴትን እንድታግባባና ከሀሴት ጋር ኪራ እንዲጋቡ ነበር የፈለጉት ማለት ነው። ስለዚህ ይህ ነገር ደግሞ አልሆኑም ብሎ ጽናት ኪራ ለራሱ አድርጋ ወይንም ደግሞ ከጽናት ጋር ሲያዩት ኪራን እሳቸው ምን ይሰማቸዋል? ደስተኛ ይሆናሉ ወይንስ ደግሞ አንቺ ሀቅሽን አልተወጣሽም ለራስሽ ያደረግሽው ብሎ ጽናት ላይ ሊጮህባት ይችላል ወይንስ ደግሞ በደስታ ሊቀበሏቸው ይችላሉ? እንግዲህ ጽናትና ኪራ አብረው አድረዋል። ስለዚህ ደግሞ የሚፈጠረውን የኪራ ቤተሰቦች የሚፈልጉት ነገር ልጅ ይሆን እሱ ነገር ይፈጠራል አይፈጠርም የሚለው እሱም እንትን ይላል ማለት ነው። እና እጅግ በጣም በነገራችን ላይ ደስ የሚል ፓርቶች አሉት። ብዙ ነገሮች ማለት ነው። ለፍቅር ተብሎ ብዙ መስዋዕትነት እንደሚከፈል ያው የምናይበት ነው። እንግዲህ ሰኒ ደግሞ ያው ካለችበት እንደምትወጣ ተስፋ እናደርጋለን። እና ውዶቼ ባላችሁበት ሰላማችሁ ይብዛል።